ወንድ የለም እና የሆነ ወንድ ሲመጣ ምናምን እንደዚህ አይን የበዛበታል የሆነ ሰው ሴቶች ያዋሩታል ምናምን እና ብዙ ጥያቄ ቀርቦልሃል በውስጥ ሴቶች ምናምን አስቸግረዋል? በእነሱ ስም ነው የጠየኩ ያድለው እውነት ለመናገር ጋይዝ ነው አንድ ሰው ነኝ። ስለዚህ ብዙ ቦታ ልደርስ አልችልም እና I much prefer to interact with you guys እንደዚህ በላይቭ እንደዚህ በቪዲዮ በኮሜንት ምናምን ጥያቄዎች ኦፍኮርስ አሉ so maybe perhaps talk ሊፈልግ ይችላል ግን በቻልኩት መጠን እንግዲህ እኔ I try to protect my peace and protect የእናንተንም peace ገባችሁ? and so የእናንተንም ፒስ መጠበቅ አለብኝ የራሴንም ፒስ መጠበቅ አለብኝ። ወዳችኋለሁ። እግዚአብሔር ከፈቀደ ያደርገዋል። ሌላ ጥያቄ ደግሞ እግዚአብሔር ስለፈቀደ ነው ሄለን እዚህ ጋር ቁጭ ያለችው ዛሬ። እግዚአብሔር ስለፈቀደ ነው እና እኔ ከአንተ ጋር እና ከነሱ ጋር የተገናኘ ነው። ፋራኒኝ ማለት እኔ ወሬ አልችልም፣ ንግግር አልችልም። አትበይ እንደዚህ አትበይ። ስለ ራስሽ ያለን በጣም ጨዋለች፣ ጨዋታ ትችይበታለች። ለየት ያለ ጨዋታ ነው አንቺ እንጂ ምንም ፒስ ነው። እሺ ሌላ ጥያቄ፣ ቲክቶክ ላይ ተመቸች ሴት አለች ላይ አይታቶ ደስ ስትልች ልጅ ምናምን ቲክታክ ላይ አይቻት የተመቸችኝ ልጅ አዎ አለች። ስሟ ቲክታክ ናት። ራሷ አቧ በጣም ትመቻለች እና አለች ወይም የለች ስነካካት ምናምን ስላይድ ሳረጋት ትደንሳለች። እንደዚህ ስል እዛ ትገባለች ምናምን። ቲክታክ አቧ ራሷ በጣም ደስ ትላለች። በአሁን ጊዜ እሱን ልመልስላቸው አልችልም። እሺ እንግዲህ እኔ ጥያቄን ጨርሻለሁ። ሚኪያ ስላወኩ ደስ ብሎ። አንቺ የፖሊስ ጥያቄ ምናምን የጠየቅሽው ግን ከየት ነው የመጣው? የላ ጥያቄ ማን ነው የላከልሽ? እኔ ምን አውቃለሁ? ነግሬሃለሁ እኮ አስቀድሜ። ምንም እኮ ወሬ አልችልም እኮ። የፖሊስ ጥያቄዎች ምናምን ይዘሽ የመጣሽው ምን አይነት ፈተና? ግን ገዝት ያሉትን አፍሬ ነው እንጂ እነሱ ባይኖሩ ብዙ ነገር ቀባጥር ነበር። ማለት ወርቀ ዘቦ እና ኬቢ ምናምን ስላ በስርዓት ያወራሁት እንጂ ቀባጥር ነበረ። እኔ የምልህ ደስ ብሎኛል የጠየቅሻቸው ጥያቄዎች። እጅግን እንዳምምኪ በእጅግ ነው ስልኩን ያዝከው መሰለኝ። አዎ በእጅ ነው። ይደክማል። ታውቂያለሽ፣ ታውቂያለሽ ይሄንን አይደለ? በእጅ ብዙ መያዝ ለካ ስልክ ያደክማል እኮ። እንዳይደክም ያዥልኝ፣ እስኪ ስልኩን ያዥልኝ ሄለን። እጅ ደከሙ። እኛ እንድከመን አይዞክ። እሺ አትድከሚብኝ። ለምን ትደክሚብኛለሽ? ድምጿ ራሱ ሕክምና ይመስላል አይደል? ነው ከባድ ነው። ራያዬ ተው እንጂ ሄለኒ። አሁን አንቺ እንግዲህ ዴት ለማድረግ ዝግጁ ነሽ? ምን ይመስልሻል በህይወትሽ ላይ አሁን? ወይ ዝግጁ አይደለሽም አንቺ ዴት ለማድረግ ስትፈልጊ ራሱ አንድ ሰውን ማለት ነው መጀመሪያ ጓደኛሞች መሆን ያለባችሁ ወይ ዝም ብለሽ በቃ ላይ ወደ ዴቲንግ ነው የምትገቢው? መጀመሪያ ጓደኛ ቢሆን ደስ ይለኛል። ከዛ በደምብ ከተግባባን በኋላ ነው ከዛ ነው አይደለ እንትን የሚለው። ይሄን ብዙ ሰው ማወቅ አለበት። አንዳንዱ ዘሎ ትዳር ገብተዋል ነው ገና ቡና ሻይ አላለም እኮ። አንተስ ዝግጁ ነህ? ሲንግል ላይ እኔ ለሪሌሽንሽፕ ዝግጁ ነኝ። ያው ዝግጁ ነኝ። የሚሆን ሰው ካገኘ ወይም ግንኙነቱ ካለ፣ ኬሚስትሪው ካለ፣ ኮኔክሽኑ ሁሉ ነገር አላይን ማድረግ አለበት። ገባሽ? መስማማቱ፣ መግባባቱ ሜክ ሴንስ በኑሮም እቅድ ሆነ በመንፈሳዊነትም ሆነ በፐርሶናሊቲ ምናምን በብዙ ነገር ብቻ በደንብ ስንስማማ then I can see like okay this is potentially someone I could romantically እንትን ማለት እችላለሁ።
ሮማንቲክሊ ደግሞ ዴት ማድረግ የምችል ሰው ከሆነ ወደዛ ደግሞ ትራንዚሽን እናደርጋለን ማለት ነው። ግን አይ ቲንክ ሁል ጊዜ ቀስ ብሎ መጀመር ጥሩ ይመስለኛል። ዘሎ ከመግባት አንድ ነገር ነው። ዘሎ ከመግባት ቀስ ብሎ መጀመር ይሻላል። ከፓስት ሪሌሽንሽፕ ውስጥ እንበል፣ ከፓስት ሪሌሽንሽፕ ውስጥ በህይወት ውስጥ የተማርሹ ነገር ብትይ ቢኖር ምንድን ነው? እኔ ወይት እኔ የምልህ ግን አንተ ማለት ነው ስታወራ እንዳይደክምህ ለምን የሚያወራል ሰው አታስገባም? አንተ እንዳይደክምህ ተክቶ የሚያወራ እንዳትደክምብን ብዙ ማውራት የለብንም። ስላሰብሽልኝ በጣም ደስ ብሎኛል። አንቺ ደከመሽ ሄለን ግን በእውነት ትችይበታለሽ። በእውነት እንዴት አድርገሽ በቃ ሜሪ ውረዱ እየተባለ ነው። በቃ ጨረስን። እኔ እና አንቺ አገልግሎታችንን በቃ የትም አትሄዱም። ቁጭ በሉ እዚህ ጋር ሶስት ጋር የምታዩት እዚህ ጋር እነሱ እንትኖች ናቸው። አሁን ሬፕሬዘንታቲቭ ሆነዋል ዛሬ። ወርቅዬም፣ ኬቢዬም፣ ራያዬም በጣም ወዳቸው ማከብራቸው እና ካልኩሽ ምንድን የተማርሽው ከድሮ ፍቅር ህይወት ውስጥ ተምረሹ ለወደፊት ይጠቅመኛል ብለሽ የምታስቢው ላይክ what have you learned from your past relationship ከድሮ ሪሌሽንሽፕ ይዘሹ ወደፊት እንደ ትምህርት እና ለወደፊት ይጠቅመኛል ብለሽ ያሰብሻቸው ነገሮች? ሊጽፉላት ነው ልታነበው ነው ሄዳ ራያ አይ ቲንክ ቻት ጂፒቲ ምናምን እየጠቀሽ ነው መሰለኝ የምታወራው። ስለዚህ ማትሏትም ሄለን። እሺ መድገም ማልፈልገው ነገር ስህተት ነው ወይስ በህይወትሽ በቃ ወይ ማትደግሚው ነገር ወይ ደግሞ በቃ ተምረሹ ወደፊት ሪሌሽንሽፑ ስትገቢ ጥሩ ትምህርት ላይክ በቃ አንቺን አሻሽሎች የተገኘ ነገር ትምህርት የምትዩ ነገር በህይወትሽ ውስጥ የጠቀመሽ ነገር አንቺን ግን ማለት ነው መኬ ወይ እንትና ኤአይ ነው የምትመስለው ታውቃለህ? እንትና ያ ቆንጆ ነው በጣም ደስ ትላለህ። አሁን ባይ ዘ ዌይ ኤአይ ታውቃላችሁ ጀስት አን አፕሊኬሽን ሰው አይደለም። ገና እንደዚህ አልደረሰም። ሰው አይደለም ሰው አትመስልም። አንቺ ራሱ ኤአይ ትመሻለች ትንሽ ሁለታችሁ እና ፈረንጅኛዋ በጣም ቆንጆ ነው። በቃ ትለያለ ምናምን እያለች ነው በሌላ ቋንቋ እንትን ይላል። እኔ ቆንጆ አመሰግናለሁ። ስርዓትህ ደስ ይላል እና ቀጥልበት። በዚሁም በጣም ሴቶችን ታከብራለህ። ሴትን የሚያከብር ወንድ ልጅ እና ሴቶች በጣም ነው የምንወደው። እና አንዳንድ ሰዎች ምናምን ብትሆን ነበረ አንዳንድ ወንዶች ያው እኔ የምና ወርቅ ዘቡ ምናምን ገብተን ገዝታ እናወራም። ለሴት ልጅ ሪስፔክት ስላለ ነው የገባ ነው እና ቀጥልበት። ትቀየር ጸባይክ። እስካሁን አወራት እየቀለድክ ነው ጋር ወሬው ምንድን ነው የምትዘጊው? እኔ እኮ ጥያቄ ጠይቄያለሁ። ምንድን ነው ወደዛ የምትዘጊው? ያለ መልሽልኝ። አመሰግናለሁ። ቴንኪዩ ምን ልመልሽልኝ? ታዲያ ምን ተምረሻል? ለሌሎቹም ይጠቅማል እኮ ለዚህ ነው እንደ ሰው ሜይ ቢ ወደፊት ፍቅር ሳገኝ አፍቃሪ ወይ ትዳሩ ስገባ እነዚህ በህይወት የተማርኩት ነገሮች የተሻለ ፓርትነር ሆኜ እንድገኝ አድርጎኛል ብለሽ ሜይ ቢ ሌሎች ሰዎች ደግሞ የሚማሩበት ነገር ቢኖር ምን ይመስልሻል? Somebody said this is personal, bro. Is it? Okay, maybe it's personal. I don't know. እንግሊዝኛ ይሄንን ያስደነግጣታል የምትሉ ሰዎች
ይገባኛል። ካልገባኝ እነሱ ይተረጉምልኛል። ምንድን ብዙም ሰምተሽ ሳይሆን በቃ በቀላሉ ከላዩ ላይ ላይክ ሜይ ቢ ክብር ይሆናል ወይ ደግሞ እንዳልሽው አንዳንድ ነገሮች ብዙ ዋይድሊ ሰው ሊጠቀምበት ስታንዳርድ የሆነ ነገር ብለሽ የምታስዩ ማለት ነው። ካጨናነቅኩሽ እኔ ለሴቶች የምመክራቸው ካለፉ ለስፖርት የተማርኩት አንዳንድ ትምህርት ምንድን ነው ወንዶች በጣም የምትታመንላችሁን ሴት እንደ ሞኝ ነው የምትቆጥሩት እና በጣም ሪስፔክት የምታደርጋችሁን የምትታመንላችሁን ሴት እንደ እጅል ነው የምትቆጥሩት እና በጣም ስትንከባከባችሁ ደግሞ ሞር እናታችሁ ሆነች ነው መሰል የሚመስላችሁ ሌላ ገርፍሬንድ ፍለጋ ነው የምትሄዱት እና ይሄን ነገር ብታስተካክሉ ሴት ልጅ ሞኝ ሆነን ኦር ሳናቀርተን ሳይሆን የሚደረጉትን ነገሮች እናውቃለን፣ ግን ትሻሻላላችሁ፣ ነገ ከነገ ወዲያ ትቀየራላችሁ ብለን ነው እድል የምንሰጠው እና አንድ እድል ስንሰጣችሁ ነገ የሚቀር ስላናለች ብላችሁ ለምታስቡ የምትደጋግሙትን ጥፋቶች ብታስተካክሉ እና ሌላ ደግሞ ለታመነላችሁ ሰው ብትታመኑ። ይህን ፓርት ሪፒት አድርጊልኝ ለእኔ ለታመነላችሁ ምናምን የሚለው አንጀቷን ያራሽለት። ታመናችሁ ሰው ታማኝ ሆኑ። ሄለኒ አንድ ነገር ያልሽው ነገር ግን የተገናኘ መሰለኝ። ምናልሽ በጣም ለምትከባከባችሁ ሴት እናታችሁ እንደ እናታችሁ ትመስላችኋለች እና እሱ ችግር ነው መሰለኝ። ጥሩ አይደለም። እኔ የምልህ አንዳንድ እንደዚህ ላይ በጣም ስትታመንልህ በቃ አንተ እንደፈለካት ሆና ስትሄድልህ ደስ ነው የሚልህ ሞር ትታመንለታለህ ወይስ? አሁን እኔ ለአንተ ጥያቄ ቀጥታ ማለት ነው ቆይ ተመልሼ ልምጣ ነው። ገብቶኛል። ሌላ ጊዜ መጥቼ ላውራው ይዘሽዋል። ሀሳቡ ገባኝ። አሚን በጣም ለምትንከባከበኝ ለእኔ እንደዚህ ታማኝ ለሆነች ሴት ሎዮቲዋን ሁሉ ነገሯን ለሰጠችኝ ሴት ታማኝ ሆኜ እገኛለሁ። ኦፍኮርስ አንዴ ይቅርታ ሲደረግላችሁ አሁን አንተ ጥፋት አጠፋ አይደለ? በነገራችን ላይ ማውራት ከፈለጉ እነሱ ማውራት ይችላሉ። ሚት ማድረግ ይችላለሁ። ብቻ ያወራ መሰለኝ ረዥም ሰዓት። አሁን እናንቺ በደንብ እየተወያየን ነው። አትጨነቂ። ኦኬ እንትን እንዳላቸው ለሚኬ አሁን አንተ ገርፍሬንድ አለህ የሆነች ሴት እና ዲስታንስ ነው እንትናችሁ አንድ ሀገር ላይ አይደላችሁም። የአንተና የእሷን ፍቅር ሊያቆዩ የሚችለው በመሀላችሁ አንዱ ትልቁ ነገር ምንድን ነው? ኦኬ ምን እንደሆነ ታውቂያለሽ? ባይ ዘ ዌይ በገርል ፍሬንድ ላይ ብቻ ሳይሆን ወንድ ልጅም ይቅርታ ካለ ብዙ ነገር ላይ ዲስሪስፔክት ሲደረግ ማለት ነው ሴቷ ድምንሽ አድርጋ ታየዋለች ሊደርሽፕ ቫልዩን። ገባሽ? እንደዛውም አንጻር አንዳንድ ጊዜ ወንዶች ብዙ ጊዜ ከሚያጠፋው አንጻር ሁሌ ይቅርታ የምትይለት ከሆነ ሂዝ ገነ ስታርት ቴኪንግ አንቺን አድቫንቴጅ መውሰድ ይፈልጋል ወይ ደግሞ አፕሪሺየት አያደርግሽም። ላይክ ሂ ጌትስ ቱ ኮምፎርታብል። ገባሽ? እንዴት ነው በትክክል ለማስረዳት በአማርኛ አንዳንዶቻችሁ በእንግሊዝኛ እንዳልሄድባችሁ። እሺ ኦኬ። በመሀል ምንድነው ይህን እናንተን ፍቅር ሊያቆዩ የሚችለው እምነት ነው። ከዛ ተስፋ ግድ ነው። እምነት እና መከባበር፣ እነዚህ ነገሮች ያስፈልጋሉ ፍቅር ውስጥ። ዲስታንስም ይሁን አንድ ላይም እንደ ሀገር ነው። እነዚህ ነገሮች ወሳኝ ነገሮች ናቸው እና እነዚህ ነገሮች ካሟላች አንድ ሴት እንደ ንግስት መንከባከብ አለባችሁ ወንዶች ማለት ነው። ከዛ ውጭ ቅድም ለጠየቂ ጥያቄ ካለፈው ላይፍሽ ምን ተማርሽ ላልከው በቃ ሰው ማመን እንደሌለብኝ ነው የተማርኩት ከነበረኝ ፍቅር በሰዓቱ እና በጣም እምነት ጥሩ አይደለም። ራስህን ያልሆነ ነገር ላይ ነው የምታገኘው መጨረሻ ላይ ነው። እምነት
በቃ እንጃ እምነት በቃ እምነት አስፈላጊ አይደለም ይሄ ነው የማስበው። እኔ እንጃ መጨረሻ ላይ ደረስኩበት እሱ ነው። ዞሮ ዞሮ አሁን እንትን ነው ይሄ ሶሻል ሚዲያ ማውራትም አያስፈልግም። ሪስፔክት፣ መተማመን፣ ሪስፔክት፣ ትረስት፣ ሎያልቲ፣ እውነተኛ የሆነ ሰው፣ ሆነስቲ፣ ትራንስፓረንሲ፣ በደንብ ኮሚትድ የሆነ ኮሚዩኒኬሽን፣ እነዚህ ነገሮች ናቸው የሚያስፈልጉት ሪሌሽንሽፕ ውስጥ። በህይወት ባይ ዘ ዌይ ኢትስ ናት ጀስት በሪሌሽንሽፕ እንደዚህ በፍቅር ብቻ ሳይሆን በጓደኝነትም ሆነ በምንም አንጻር አንድ ሰው አንድ ነገር እያደረገ ሲጎዳሽ፣ ዲስሪስፔክት ሲያደረገሽ ሁሌ ይቅርታ የምታደርግለት ከሆነ ኢቨንቹሊ አንቺ ያለው ሪስፔክት አፕሪሺዬሽን ይጠፋል። ፈርስት ኦፍ ኦል ገባሽ ምንሽ? ስለዚህ ዩ ሃቭ ቱ ኖ ምን አይነት ስታንዳርድ እና ባውንደሪዝ በህይወትሽ ውስጥ ማድረግ ያለብሽ። ሰውን ይቅርታ ማድረግ ትችላለሽ፣ ግን ደግሞ አንዳንድ ሰውን ይቅርታ ብለሽ ማራቅ ያለብሽ ሰው አለ። ገባሽ? እና የሰው ልጅ ይቅርታ ብሎ ካልተቀየረ፣ ያንን ባህሪ ካልቀየረ ሁለተኛ የሚደግመው ሶስተኛ ጊዜ የሚደግመው ከሆነ ከትምህርቱም አልተማረም፣ ለአንቺም ደግሞ ያለው ደግሞ ሪስፔክት እና ፍቅር የእውነት አይደለም። ገባሽ? ስለዚህ ያንን ሰው ማራቅ ይኖርብሻል በዛ ጊዜ። እና if you guys are dealing እንደዚህ አይነት relationship ውስጥ very very much እንትን ሆኑ፣ concerned ሆኑ፣ pay attention, you know, especially እናንተን በጣም disrespect የሚያደርግ you know ከሪሌሽንሽፓችሁ በጣም የወጣ ያልሆነ ባህሪ ነገር ከሆነ እነዚህ ነገሮች እንትን አያስፈልጋቸውም። እሺ ቆንጆ ትምህርት ነው እንግዲህ የተማርኩት። ሚኪ መቼ ነው ላይቭ የምትገባው? መቼ መሰለሽ የምገባው ሄለንዬ? አንቺ በገባሽ ቁጥር እኔ ላይቭ አለው በቃ ካሁን በኋላ። ቅልድ እንዴ! ቀስ በቀስ እኮ እየወጡ አለቁ። ራያ ብቻ ቀረ። ቀስ በቀስ ሄዷል። ኢነርጂዋን ግን ተጠቀመች በደንብ በሚገርም ሁኔታ እና በቃ የምትፈልገውን ነገር ማድረግ እንደምትችል ነው የሚያሳየው። እና ቅድምም ስናገር ነበረ አንዳንድ ሰዎች እንደዚህ የሚያደርጉ ሰዎች ሊበረታቱ ይገባሉ ብዬ ስናገር ነበረ። ትዝ የሚልህ እየሸቃልን ነው ቅድም ስትል ነበረ ሄለን ከመምጣቷ በፊት ብለህ ነበር። ልክ ነህ። እኔ የምልህ ሚካኤል ወይ ኔትወርክ ነው ወይስ ወጧል? ራያ ወጧል። ሁለታችን ቀን ኔትወርክ ስልክ ላይ ምናምን እሱ ስልክ እየመጣበት ነው መሰለኝ። ለዚህ ነው እኮ የወጣ መስሎ ላወራ ነበረ እያወራ ነበር እና ስልክ መጥቶበት ነው መሰለኝ ወደዛ ሄደ። እና ደስ ብሎሻል እንደዚህ ስለተጫወትን ስለተዋወቅን ሄለን? እኔ በጣም ደስ ብሎኛል ስላወቁሽ። እኔም ስላወቁ ደስ ብሎኛል። በጣም ደስ ያለሽ ኮሜንት ላይ ሚኪ ሁለታችን ቀረ ቢ ወደፊትም እንደዚህ ሊሆን ይችላል። እኔና ብቻ አንቺ ብቻ ልንሆን እንችላለን ነው። ስለዚህ አይታወቅም። እሺ አሁን እናውራ ማለት አሁን እናውራ ሲል ሌላ ነገር አይደለም። አይ ነው አንድ ወሬ ሁለት ወሬ ብቻ በቂ ነው። ሁለት ወሬ ብቻ በቂ ነው። እሺ ሁለት ወሬ ምን አሰብሽ? ምን ኮሜንት ውስጥ ምን ሀሳብ አላችሁ? ሜይ ቢ የእነሱን ጥያቄ እንጠይቅላችሁ እናንተ እንበላችሁ አለ። ምን ማወቅ ትፈልጋላችሁ ጋይስ? ምን ላይ እናብራራላችሁ? እኔና ሄለን ምን ላይ ፐርሃፕስ አተኩረን እንድናወራ ደስ ይላቸዋል? ቁርስ ምን በላህ ዛሬ? ገርምሻል። I went to a place called ካቫ ነው የሄድኩት። ቦል ነበር የበላሁት። ካቫ ይባላል ቦታው። ካቫ ሄጄ ነበር በላው። That's what I had. And I had a bowl. It had a steak nabbaro, chicken nabbaro with rice, veggies, vegetables like sweet cherry, tomatoes, cucumber. Very healthy meal. Mediterranean meal.
ረስቸው ጋይስ እግር ነው የበላው። ሌላው ነበረ ሌላ ሰው ማውራ መስሎኝ ለካ ሚኪ ጋር ነው ማውራው እኔ የበላሁት። I got a question for you. ምን በላሽ? ኦኬ መጀመሪያ የበላሽውን ንገሪኝ። I say thank you so much anymore. ጥያቄ ላይ ላንቺ ብዙ ሰው ማወቅ ይችላል። ምን አይነት ጊፍቶች ነው ደስ የሚሉሽ ከወንድ ልጅ? ላይክ ኢንቴንሽናል ስለሆነ ነው? ለግሪ ስለሆነ ነው? what do you think? ያንቺ by the way love languages ምንድን ነው ብለሽ ታስቢያለሽ? ምን እንደሆነ ታውቂያለሽ? love language አላውቅም ንገረኝ። የሰው ልጅ 5 ላንጉጅ አለው። love language ሲባል ማለት ነው for the most part ከ5 ላንጉጆቹ ቋንቋዎች ይባላሉ የለቭ። አንደኛው አብሮሽ ኳሊቲ ታይም ሲያሳልፍ ነው። ነው ላይክ በቃ ጊዜን ሲሰጥሽ አንቺ ላይ አተኩረው በደንብ ኳሊቲ ታይም ከአንቺ ጋር ሲያሳልፍ። ሌላኛው አክትስ ኦፍ ሰርቪስ ይባላል። አክትስ ኦፍ ሰርቪስ ህይወትሽን ሲያቃልልልሽ ሜይ ቢ በቀንሽ ብዙ ምሰሪው ነገር ነበር ወይ ህይወትሽ ላይ ብዙ ነገር አለ ብቻ እሱ ያቃልልሻል። ነው ላይክ አንዳንድ ነገሮችን እያደረገ አንዳንድ ሰው እንደዚህ ነው ፍቅሩ የሚያሳይሽ። ገባሽ? አንዳንድ ጊዜው ጊዜውን ብዙም ጊዜ ላይ ኖሮ ይችላል ግን በሌላ በኩል ፍቅር ያሳይ ይችላል። አንዳንድ ሰው ደግሞ በጣም ፊዚካል ተች ይወዳል። እጅ መያዝ፣ ማቀፍ ምን ማለት በቃ አጠገብሽ ከሆነ እጁ አንቺ ጋር ነው ሁሌ በቃ ነው። አንዳንድ ሰው እንደዚህ ነው ፍቅሩ የሚገልጽ ከሆነ እሱ አጠገቢ ከሆነ እጅን እንዲይዘ እጅን ይይዝሻል፣ እግሮችሽን ያዝሻል። በቃ ያልካቸውን ነገሮች በሙሉ ቢያደርግ ደስ ይለኛል። እኔም ባደርግለት ከአጠገቤ ሲሆን እጅ ሁሉን ትፈልጊያለሽ። እጅን ያልኩኝ ሁሉንም ነው የምትፈልጊው። አንተ የትኛው ነው ደስ የሚልህ? እኔ ባይ ብያለሁ፣ ቪዲዮ ለቅቄ ነበር እዚህ ላይ 5ቱንም ነው የምፈልገው ብያለሁ። አንድ ነው ምርጫችን። አንድ ነው ምርጫችን። አይ ኒድ ኦፍ ፋይቭ። እኔ ግን ሚካኤል እኔ እልል ብዬ አንተን መዳር እፈልጋለሁ። እውነት ማግባት አለብን። በእውነት እልል ብለሽ ትድርኛለሽ። አገባለሁ። ማጋባህ ደግሞ ለቤስት ፍሬንድ ነው ለመሰለ አንተ ጥሩ ባል መሆን ትችላለህ ሳይህና እኔ አጋባለሁ። ቆንጆ ሚስት ፈልጌ እንዳንተ አይነት ወንድ ከጓደኞቼ መውጣት የለበትም። ለቤስት ፍሬንዶቼ አንቺ ነሽ የራስሽ ቤስት ፍሬንድ ነሽ ማለት ነው። You're your own best friend, huh? አይ አሉ ችግር የለውም። ጥሩ ሀሳብ ነው። ሚስት ብታገባ ማለት ነው። ሚስት ብታገባ መቼ ብታገባ ደስ ይላል? ከስንት ዓመት በኋላ ምናምን? በእኔ በነበረኝ እቅድ ቢሆን ኖሮ እውነት ለመናገር ጋይዝ የዛሬ 6 ዓመት አግብቼ ነበር። በ30 ዓመቴ ምናምን ነበር ያሰብኩት ተጋብቼ። በአሁን ጊዜ ሜይ ቢ 2 ልጆች ይኖሩኛል ብዬ ነበረ ሁሌ በቃ በ35 36 2 ልጅ ወልጄ ተጋብቼ በ30 ዓመቴ ምናምን ነበር ማስበው። ግን አትሊስት በአሁን ጊዜ ባለውበት ደግሞ ማስበው ሆፕፉሊ እግዚአብሔር ብሎ ፈቅዶ በሚቀጥለው አመት ምናምን ብጋባ ደስ ይለኛል። ነው ላይክ 1 አመት ለምን ለምተዋወቅ እንደዛ ጊዜ ይፈጃል ያህል አንድ ሰው ስታገኝ ከዛ በኋላ አትሊስት ሚኒመም 1 አመት ትተዋወቃላችሁ፣ በደንብ ዴት ታደርጋላችሁ እና ያቺ ነገር 8 months 8 ወር ከ1 አመት በደንብ ያኔ ይነግርሻል። ላይክ ለጋብቻ የምትሆኑ ከሆነ ትዳር ውስጥ ብዙ ጊዜ እኮ እኛ ባሰብ ነው አይሄድም ላይፍ ሰው ለወደፊቱ ትደርስበታለህ። ልጁን ብዬ ነው ማስበው። እግዚአብሔር መንታ ልጆች ውስጥ ትዳር ቆንጆ ሚስት ውስጥ ኦኬ። ሌላ 36 ዓመቴ ነው። ስለዚህ በ38 ዓመቴ ተጋብቼ ሆፕፉሊ 40 ከመግባቴ በፊት አትሊስት 2 ልጅ መውለድ ያለብኝ ብዬ ነው ማስበው። ስለዚህ 4 ዓመት አለኝ ተጋብቼ 2 ልጅ አትሊስት ሚኒመም በወልድ ከ40 በፊት በጣም ደስተኛ ነኝ። በትንሹ በቀላሉ ማለት ነው ያደርግልኝ።
ታውቃለህ ህዝብ እኮ እንደዚህ በነገራችን ላይ የምናወራው ነገር ቁም ነገርም አለው፣ ግን ቀልድም ነው። እሺ ሌላ ነገር እንዳይመስላችሁ ፕሊዝ። እነሱን ለማዝናናት ነው። እናንተ ደስ ይበላችሁ ብለን ያ እንደ ማንኛውም ሰው ነኝ። ሰው ለማውራት ነው የመጣሁት እንደ ማንኛውም ሰው እና አንቺ በጣም ለብዙ በጣም ብትጨነቂያለሽ። አትጨነቂ። ለምን እንደዚህ የምትጨነቂብኝ? ስለማውቃቸው ነው የሚጨነቀው ምን እንደሚያስብ ነው። አንቺ ዘና ብለሽ ነው ሰው ስለሚያስበው ስለምንት የሚለው በጣም ከተጨነቅሽ ልትቆጣጠሪ አትችይም። ገባሽ? በህይወትሽ አንቺ መቆጣጠር የምትችይው አሁን አንድ ነገር ብቻ ነው፣ ከሚኪ ጋር ቁጭ ብለሽ መወያየት። ፊት ለፊት ላለው እንዲጋስ ቆይ አንተ ጠይቀም ኮሜንት ንገሩ። ዝም ነው እንደሚገለፍጠው እስኪ ንገሩ። የሳኩ ነው እንዲጋስ ስደነግጥና ሳፍር እስቃለሁ ብዙ ጊዜ ነው እንዲ ሳኩ በጣም ጥርስ በጥርስ አልኩት። አሪፍ ነው። ቆንጆ ስማይል አለሽ፣ ስለዚህ ተጠቀሚበት። ሳቅ ፈገግ የሚያደርግሽ ሰው ያስፈልግሻል በህይወትሽ። ለጤና ጥሩ ነው። ልክ ነው። ፈገግታ አሁን በሳ የምፈልገው ፈገግ በቃ አንደኛው ትልቅ በጣም ቅድም የጠየቅሽን ጥያቄ ምን አይነት ሴት ትፈልጋለህ ብለሽ ነበርና አብሬያት በቃ እንደዚህ ምስቅ ሰው በጣም ነው ፈልገው። መሳቅ ወዳለው፣ መጫወት ወዳለው። በጣም ብዙ ሰው ሲሪየስ የሆንኩኝ ይመስላቸዋል። ስፔሻሊ የመጀመሪያውን ቪዲዮን አይተው የመጡ ሰዎች በሙሉ በቃ ሁሌ እንደዚህ ብዬ ማወራ ይመስላቸዋል። እና እንትን እኮ ይገርማል ምናምን ማወራ ይመስላቸዋል። ገባሽ? እና ያን ቪዲዮ ስለቂ ነው እንደዛ ብያ የአዶናይን ነገር ስሰማ እኮ ስለጀመርኩ እኔም እንደዛ ነበር የምትመስለኝ። በቃ ይመስላችኋል ቁጭ ብዬ ቀኑ ሙሉ እንደዚህ። አዎ ሰማዩ እኮ ሰማያዊ ነው ዛሬ። መቀለድ ወዳለው፣ መጫወት ወዳለው። አይ ሃቭ ዲፍረንት ሳይዝ። ገባ? የተለያየ ሳይድ አለኝ ስለ ራሴ። ሲሪየስ ማይክ አለ፣ ቀልደኛው ማይክ አለ፣ ቢዝነስ ላይ በጣም ደስ ያለኝ ከብዙ ጊዜ በኋላ በደንብ ሳኩ ዛሬ ነው። ቲንኪዩ በጣም ቆንጆ ጨዋታ ነው የተጫወቱት። ሀሪፍ ነው። ወልካም ማስደሰትሽኝ፣ ደስ ብለሽ አጫወትሽኝ። እኔ ነው የሚለው በእውነት ቲንኪዩ። አሁን ፍሬንድ ሆነናል። ለወደፊቱ ቤስት ፍሬንድ እንሆናለን። ቤስት ፍሬንድስ። ስማ ፎሎ ተደርገናል። ፎሎ መደራረግ አለብን በደንብ። እኔ አንድ ቀን ምን ማድረግ እንደምፈልግ ያውቃልሽ? ሁላችንም በቃ እንደዚህ በቲክታክ መገናኘው ሰው በሙሉ በደንብ እንደዚህ ቢልድ አድርገን ሜቢ ላይክ ኤንድ ኦፍ የር ማለት ነው። ልክ አመቱ ሊያልቅ አካባቢ ሜቢ ኒው ይርስ እንደዚህ ነገር አዋጥረው ቢግ ፓርቲ፣ ትልቅ ፓርቲ አድርጌ ሁላችንም ብንገናኝ ደስ ይላል። እና የዛን ጊዜ ቲክታክ ላይ ለዛው አውጥተን ምናምን ብዙ ነገር ኮንተንት ቆይ እንዳጨርሰው ሁላችንም ባገኝ ያልካ አልገባንም። እነማናቸው? ይሄ ሁላ ሰው አይደለም አባባሌ ላይ አሁን ራያ ነበረ፣ አንቺ ያለሽ፣ ሌሎች ማውቃቸው ጓደኞች አሉ። ሁላችንም አብረን ብንገናኝ ማለት ነው ደስ ይላል። እንደዛ መጫወት ቆንጆ ነው። ሰው ጋር መግባባት 100,000 ሰው አብረን እንግዲህ አንሰበክ መሰብሰብ። እንደዛ ከሆነማ አድራሻ ምናምን ነው የሚባለው። አድራሻ አይደለም ምንድን ነው የሚባለው? አድራሻ ምንድን ነው? ዌርሃውስ እንዳለ እኔ እኮ በጣም ተጨነኩኝ እኮ። ኧረ በስመ አብ ነፍሴ ተጨነቀች። የሆነ ማስቀመጫ ቦታ የለም። አዳራሽ ነው የሚባለው። እና አዳራሽ ይሆናል ፓርቲ አዳራሽ ውስጥ ምናምን ነው የአዳራሻ። ቆይ እንዴ ዝም በይል። እኔ አወራለሁ አንተ እንዳይደክመህ። እኔ አወራለታለሁ ጋይስ። እና ማለት ነው ስልኩን የሆነ ቦታ አስቀምጠው ፊት ለፊት ያለበት እንትን አለኝ እዚህ ጋር እጄ ሬስት አለው። መቀመጫው እንደዚህ ሬስት ሾልድ እንደዚህ ማስቀመጫ እንደዚህ ብያለለም ሬስት እያደረገ ነው እጄ እዚህ ጋር ሬስት እያደረገ ነው። እንደዛ ሆነ አሪፍ ነው። ወይ ተጨነቅን እኮ እኛ ወንድማችን ሲጨነቅ አንወንድም። እነዛ ነው ትንሽ መድከምማ አለብን። ለእናንተ ካልሆነ ለማን ይደከማል? ግድ ነው። መጨረሻ ጥያቄ ገና እንኳን ከመቀመጥና እጅ ስልክ መያዝ ገና ቆማለሁ ለብዙ ጊዜ። ገና ደግሞ እንበረከካለሁ። መንበርከክም አለ። አንቺ ቆይ ወደፊት ባልሽ ለትዳር አለ አይደለ? እንደዚህ ፊያንሴሽ
የዛን ጊዜ ፊያንሴ ሲሆን ማለት ነው ጎን በስ ብሎ ተንበርክኮ ሄለን will you marry me ምናምን ሲልሽ ቶሎ ነው የስ የምትይው ወይስ ታስጠብቂዋለሽ ትንሽ ጉልበቱ እንዲያመው ይችላሉ ወይ በማለት መቻሉን ለማረጋገጥ ትንሽ ለመቻሉ ማረጋገጥ ያስፈልጋል። የእውነት ነው የውሸት ነው ይህ ልጅ? ቆይ ትንሽ ቆይ እዛ ጋር እኔ ወደፊቱ ባሌ እንትን እንዲል አልፈልግም። ምን እንዲል? ቆይ አንድ ጥያቄ አለኝ፣ የመጨረሻ ጥያቄ ከመውጣቴ በፊት እዚህ ቤት ማለት ነው ከመሄዴ በፊት ስማኝማ ልጠይቀው ጋይስ ጠይቀው ካለችኝ ጠይቀዋለሁ። ጠይቀው ምንድን ነው ጥያቄ? አይ እነሱ ከፈቀዱ ነው። ፋሚሊ ጠይቀው ጋይስ። ፋሚሊ ድስ ምንድን ነው? ፋሚሊ ዋካችሁ ምን እየጠየቃችሁ ነው? ኦኬ ሁሉም ጠይቄ ብሎኛል። እሺ አይ ፍቃድ ለማግኘት ነው ከነሱ። እሺ ልሄድበት ነው እንጂ በደምብ ሁሉም ተስማምተሃል? ጥያቄ ጥያቄው ከየት ነው የሚመጣው? በሮ ነው የሚመጣው? ሜል ተደርጎ ነው የሚመጣው? ጋይዝ ለምንድን ነው እኔ እንትን ላለው አይናፋር ነኝ ታውቃለህ። ብዙ ነገር ማውራት እፈልጋለሁ፣ ግን የሆነ በጣም ማፍራና የምደነግጠው ነገር አለ ብዙ ጊዜ። ተልኮ ነው። አይ ሲንግልማ ሲንግል ነው። ቅድም እኮ ነገራቸው ሲንግል እንደሆነ አውቃለሁ። በቃ ልቀይረው ጥያቄ እንትን ድንግል ሴት ነው ማግባት የምትፈልገው ወይስ? ኦኬ ድንግል ሴት ነው ማግባት የምትፈልገው? ኦኬ እኔም ድንግል አይደለሁም፣ ስለዚህ I don't expect her to be ድንግል ነው። ግን at the same time ችግር የለውም። I mean I think unrealistic ነው መሰለኝ በዚህ ባለውበት እድሜ ግዴታ እንደዚህ ድንግል መሆን አለባት። አሪፍ እድሜ ላይ ያለው በነገራችን ላይ የእኔ መጨረሻው ኤክሴ 37 ነው መሰለኝ እንደዛ ነው። እና አሪፍ እድሜ ላይ ነው ያለው ቆም በዚህ እድሜ። እሱን በዛ እድሜ ሆኖ ራሱ ይፈልግ ነበር ድንግል ሴት። ኦኬ ወንዶች ግን ብትሆንም ባትሆንም ችግር የለውም። ዋናው ልቧ ድንግል መሆኑ ነው፣ አእምሯ ድንግል መሆኑ ነው፣ አስተሳሰቧ ድንግል መሆኑ ነው። ሌላው ችግር የለውም። ምን እንደምፈልግ ታውቂያለሽ? I mean it's unrealistic ምንሽ ወደ ለመናገር ነው። I'm 36 I've lived a name I'm sure ማግኛት እጮኛዬም ሆነች የወደፊቷ ሚስቴ እንደዚህ አይነት ብትሆን ሆነች ነው ከሆነ it's great። ግን I don't expect ገባሽ? I don't expect ከሷ የምፈልገው at the end of the day it's ለራሷ ሪስፔክት ያላት ሴት like at the end of the day ከተማውን የዞረች ሴት አልፈልግም። ጀስት ላይክ አንቺ ከተማውን የዞረ ወንድ እንደማትፈልጊ I'm sure ገባሽ? በእግሯ ማለት ነው። በእግሯ ብዙ አልተራመደች በእግሯ የዞረች ሴት ሌላ ደግሞ እድሜዋ ከስንት ዓመት ጀምሮ ብታገባ ደስ ይላል? እድሜዋ ስንት ሆነች? አሳቅሽኝ። በእግሯ ስትይ ስንት ዓመቷ? ከእኔ ታናሽ ከሆነች ጥሩ ነው። እሱ ነው የምመኘው። የኔ ታናሽ ለምን መሰለሽ? የኔ ታናሽ ብለው አሚን ገና ልጆች ፈልጋለሁኝ። 3-4 ልጅ ቦልድ ደስ ይለኛል። ስለዚህ እሱን ሳስብ ነው እንጂ ከኔ በእድሜ የሚበልጥ ሰው ለመውደድ እችላለሁ፣ ግን ከህይወቴ ጋር ከምፈልገው ነገሮች ጋር አይሆንም። ገባሽ? እና ብዬ ስለማስብ ብቻ ከኔ ብታንስ ስንት ዓመት ብታንስ ደስ ይለኛል? I think anywhere between as long as she's እንትን ልበልሽ
ከ22 ዓመቷ በላይ ከሆነች ጥሩ ነው። ከ22 ዓመት በላይ ኦኬ። ሀሪፍ እድሜ ነው የጠራው ጋይስ። ያ ቆንጆ እድሜ ነው። 22 ዓመት በላይ ከሆነች ጥሩ ነው ነው ግን ነቨር ነው 24 25 እንግዲህ እንደዛ 7 30 በቃ ውይ ተስፋ ቆረጥኩ። እኔ ከአንተ እድሜ በላይ ነኝ። ከኔ እድሜ ትበልጫለሽ። ለዛ ነበር የጠየቁ። እሺ ከሌላ ዓለም ነው የመጣሽው። በእድሜ ስትበልጭ ከየትኛው? ከኔ እድሜ ከበለጥሽ መሆን አለበት። እንዴት ልበልጭኝ ትችላለሽ? ኦኬ I can't go 21 now. You're right. 21 is too young. Maybe I would say 24 and above, Yeah. She. የመጨረሻ ጥያቄ አንተ ጠይቀኝ እንዴ? አረ ብዙ ጥያቄ ጠየቀኝ መሰለኝ። ይበቃል መሰለኝ ይሄ ነገር። ጥያቄ በጥያቄ እሱ የመጨረሻ አንተ የት ነው መኖር የምትፈልጊው? ትዳር ኖሮሽ ምናምን ልጆች መስርተሽ ምናምን የት ብትኖሪ ደስ ይልሻል? እሱ የሚመቸው ቦታ ከእሱ ጋር እሱን ትከታይዋለሽ ማለት ነው። እሱ በቃ እዚህ ነው የምንሆነው ካለሽ አንቺ ስታስቢ ባልሽን የምትከተይ ሴት ነሽ ማለት ነው። እሱ ወደዚህ እንሂድ እዚህ እናድርግ እንደዚህ ነገር ካለ እስካመንሹ ድረስ ካገባሹ አፍቀረሹ አምነሹ የምታገኙ። ስለዚህ ትከታያለሽ ባልሽ። ስለዚህ አንቺ ዶን ኬር የትም ይሆን የትም ከእሱ አጠገብ ከሆንሽ ምን ችግር የለውም። ብቻ ከእሱ አጠገብ ብሎን የትም አይሄድብን። ከአጠገቤ በቃ ሁሌ ስነሳ በቃ ሁሌ ከኔ አጠገብ ነው መሆን ያለበት ካገባሁት በኋላ። ቆይ ሁሌ ስትይ ስራ መሄድ ይችላለች? አንዳንዴ ላይፈቀድለት ይችላል። ግን ማይፈቀድለት ከቤት ነው መስራት ያለበት። ማይፈቀድለት ቀን ይኖራል ስራ መሄድ። ምን ቀን ነው ማይፈቀድለት? ምን ቀናቶች? ቅዳሜና እሑድ ቤት ነው ከቤተሰብ ጋር ነው። ቅዳሜ አንዳንዴ ሮብ። ኦኬ ትራቭል ማድረግ ቢኖርበት እንዴት ነው? አሁን ለምሳሌ ለስራ ሌላ ከተማ ሄዶ ትራቭል አድርጎ 1-3 ቀን እዛ ቢዝነስ ምናምን አንዳንድ ነገሮችን አሳክቶ መመለስ ቢኖርበት አብረሹ ግዴታ መሄድ አለብሽ ወይስ? ግድ ነው አብራችሁ። ዛሬ የትም አይሄዳትም። የትም አይፈቀድለትም። አብረን ሜዳ እኔ ራሴ ወይ ዛሬ ደከመኝ አልሄድም ካልኩ በስተቀር አብሬ ነው የምሄደው እንትን ቦታ። አይጋችሁ ዊኬንድ ላይ አብራችሁ ናችሁ። ስራ ኦፍኮርስ ምናምን አለ፣ ግን ከተማ ጥሶ ምናምን ካላንቺ መሄድ አይፈቀድም። ሌላ ጥያቄ ልጠይቅሽ። ከጓደኞቹ ጋር ለሳይ ጓደኛው ሊጋባ ነው ጓደኛው እና ቦይስ ትሪፕ ተብሎ የጓደኛው ከመጋባቱ በፊት ወንዶቹ ተሰባስበው እንደ ቬኬሽን let's say they're going to Colombia or something ኮሎምቢያ ምናምን እንደዚህ አይነት ወይ ሀገር ምናምን ለትንሽ ለአንድ 4 ቀን 5 ቀን ከጓደኞቹ ጋር ሊሄድ ካሰበ ትፈቅጂለታለሽ? ያ ከኔ ጋር ይፈቀድለታል። አብረሽ ነው የምትመጪው? ያ አንድ ላይ ጋች አይችልም አልኩ እኮ። የትም አንቺ መሄዳችን ማለት ነው አይደል? አንቺ መሄዳችን እንዴ? እኔማ አንዴ ሄዳለሁ። ምን ማለት ነው እንዴ? እሱ መሄዳችን አንቺ መሄድ ትችላለሽ። እንዴት ነው የሚሰራው? እንዴት ነው እንደዚህ የሚሰራው? ይሰራል። ምን ችግር የለውም። ይሄማ ፌር አይደለም። እንዴት አንቺ ከጓደኞችሽ ጋር ከፈለገ ይችላል። አልገባህም እንጂ ለእሱ እኮ እረፍት እኮ ነው። እኔም ደግሞ ወደ ጓደኞች ሲሄድ በቃ ሄሉ የቻው ምናምን ብሎ እሱም መዝናናት ይችላል ጓደኞች ጋር ገባ። ስለዚህ እንደውም አንዳንዴ ብቻ እኔ ከፈለግኩት ሁሌም ከኔ ጋር ነው፣ እሱም ከፈለገኝ ከእሱ ጋር ነኝ።
ከታች ሊያቀሳስሩ ሬድ ፍላግ ላሉ ተውኩት። ሀሳብ ቀየሩ። ሲፈልገኝ አለው ስፈልገውም አለው። እሱስ አይሆንም ካልሽ አይሆንም፣ አይሆንም ሄዳችን ሁሌም ሳይሆን ግን አንዳንዴ በቃ ካልተመቸው እሱ ነው የምለው ታዳምጨዋለሽ። ባል አይደል እንደ ኦፍኮርስ አሁን ባልሽ ባይሆንና ሪሌሽንሽፕ ውስጥ ሆናችኋል እንበል፣ አብራችሁ ከሆናችሁ ነው ታወቀሹ በደንብ ተጫወታችሁ፣ ሪሌሽንሽፕ ውስጥ ገባችሁ። let's say you've been dating seriously date ስታደርጉ 6 ወር ሆናችሁ so 6 ወር ዴት አድርጋችሁ ምናምን ስሚ አይመቸኝም እንደዚህ ቦታ ከሄድሽ ምናምን ካለሽ ታዳምጨዋለሽ ወይስ ባልሽ መሆን አለበት? አዳምጠዋለሁ። ታዳምጨዋለሽ። ስለዚህ ትንሽ ስለዚህ ሚኪ ወይ ቦሌ just አንተ ቦሌ እሱ anyway ሚኪ ስላወራሁ ደስ ብሎኛል። ስለተዋወቅን ደስ ብሎኛል። ደህና ነሽ? አጨናነቁሽ? እያገበዛብሽ? አልተጨናነኩም። ደስ ይላል ጥያቄው። እንደውም አንድ የመጨረሻ ጥያቄ ደስ ይለኛል። ሚኪ ኮሜንት ጽፏየው ማለት ነው መሰለቻቸት ምናምን እንትን እንዳይል ሁሌ ብትሰለቻችሁስ ብሎ ጠየቀና ትሰለቻለች እንደ ገርፍሬንድ አብራ ስትሄድ ብዙ ቦታዎች? I think that እንደሚመስለኝ እንግዲህ ለዚህ ነው መተዋወቅ ኢምፖርታንት የሚሆነው አይደለም። ብዙ ነገር ውስጥ ብዙ ሰው ፈጥኖ ይገባል ሪሌሽንሽፕ ውስጥ ገባሽ ገና በደንብ ሳይተዋወቅ ያንን ሰው ማለት ነው። የዛን ጊዜ በምትተዋወቂበት ጊዜ ያኔ ነው የምታውቂው እንዴት እንደምትስማሙ። እኔ ገርል ፍሬንዴ ካልኩኝ በኋላ አትሰለቸኝም። ለምን? መጀመሪያውኑ ታዋቂያት ስለሆነ መገባበት ጸባይዋን አውቀዋለሁ፣ አስተሳሰቧን አውቀዋለሁ፣ እንደሚመቸኝ አውቄ ነው የገባሁበት። ከዛ በኋላ ደግሞ አይ ቲንክ በጣም ኢምፖርታንት የሆነ ነገር አንቺም እጮኛሽም ቦይፍሬንድሽም አንቺም ደግሞ እንደ ገርልፍሬንድ ሁለታችሁ መቼም ዴት መደራረግ ማቆም የለባችሁም። ገባሽ ምልሽ? አሁን ኦል ኦፍ ሰደን እንትን ውስጥ ሪሌሽንሽፕ ውስጥ ገባን ተብሎ በቃ ላይ ሁሉ ነገር መቆም የለበትም። ላይክ አንቺም ልክ መጀመሪያ ጊዜ ይሄን ልጅ ስትፈልጊው አለ አይደለም ራስሽን እያቆነጃጀሽ ጨዋታ እያጫወትሽ ብዙ ነገር በቃ እያስማማሽ አይደል የምትሄጂው። እሱም እንደዛው አብራችሁ ከሆናችሁ በኋላ you gotta keep the fun ገባሽ? you gotta keep the fun going። ሁሌ ዴት ናይት አለ፣ ትወጣላችሁ፣ ትሪፕ ትወስዳላችሁ፣ አዳዲስ ነገሮችን ትሞክራላችሁ፣ እንዳትሰለቻችሁ ማለት ነው። ሰለቻችሁ ስላልከው ማለት ነው የኤክሶች አንድ ቀን ሰለቸሽን ብሎኝ አያውቁም። እንደውም እንዳወራቸው ነው የሚፈልጉት ምናምን ብዙ ጊዜ እንድንገና የሚፈልጉት ብዙ ጊዜ በጭራሽ ነው ማልሰለቻቸው። ስለዚህ የምሰለች አይነት ሰው አይደለሽም። አንቺ የሚሰለችሽ ግን ምንድን ነው? ሰልችቶች ካወቅሽ ከዚህ በፊት ምን አይነት ሰው የሚሰለቸኝ? ጭቅጭቅና ውሸት ከተውጭ ምንም አይሰለቸኝም። ጨቅጫቃ እና ውሸታም የሆነ ሰው ይሰለቻል። እውነት ነው። ውሸት አንተ ዘጋሆን በጣም የሚደብረኝ። ከዚ ውጭ ፒስ ነው በቃ ምንም እንትን ነገር የለም። ምን ነበረ ሚኪ ስንት ሰዓት ነው ላይቭ ከገባህ? እስኪ ንገረኝ። ሜይ ቢ ላይክ ከገባው 1 ሰዓት ከምናምን ይሆነኛል ብዬ አስባለሁ። እንጃ። በጣም ተጎዳ። አንተ እኮ ለሀገር የምታስፈልግ ሰው ነህ። ለሀገራችን መጎዳት የለብን። ታስቢልኛለሽ በጣም አይነት መጥቆር የለበትም። በደንብ መተኛት አለብህ። እረፍት ማድረግ አለብህ። እንደ ግዴታችን እኮ ነው። ግዴታችን ነው። መተኛት አለብን። የሀገር ሀብት ነህ። መተኛት መተኛት አለብሽ። እኔ ችግር የለውም። አንተ ከተኛ እኛ ተኛን ማለት ነው። ትተኛለሽ፣ እኔም ተኛለሁ፣ ሁላችንም እንተኛለን። እንተኛለን እንዳልኩት ተኛ ነው ያልኩት። ሁላችን አባባላይ ሁሉም እንቅልፉን ይተኛል ነው አባባላይ። በቃ ሁሉም ተኛ፣ ሁላችንም እንተኛ ማለት ነው። አንድ ላይ ሁላችንም እንቅልፋችን አይናችን እንዳይደክመን ምናምን ወይ ብሎ በጣም ታስያለሽ። ለኔ የጆክ ምናምን ትችላለሽ፣ ግን በእውነት አልችልም። እንደውም በጣም አይመስልሽም እንጂ
አንዳንድ ሰው ባይ ዘ ወይ ፋኒ አይመስለውም፣ ግን የራሱ ፋኒ የሆነ ኮርክ የሆነ ፐርሶናሊቲ አለው ነው። እንደዚህ አይነት ፐርሶናሊቲ ነው ያለሽ። ላይክ ትንሽ አይናፋ ልትሆን ትችላለች፣ ግን ከማየው አንጻር ከምሰማው ነገሮች ደስ የሚል የሚያስቅ ነው፣ ፈታ ያለ ጸባይ ነው ያለሽ። ከኔ ምን ነው የደበረክ ያስጠላል? ከአንቺ ምንም ነገር የደበረኝ የለም። ምን ያስጠላል? ሁሉ ነገር ቆንጆ ነው፣ ደስ ይላለች፣ ማራኪ ነች። ይሉዬ በጣም ማራኪ ነች። ራስሽን በደንብ አታጨናንቂ ነው። በጣም ምርጥ የሆንሽ ልጅ ነሽ በእውነት ነው። ደስ ያለሽ ጸባይሽ ደስ ይላል፣ አስተሳሰብሽ፣ ሁሉ ነገርሽ ለአይንም ደስ ያለሽ፣ ለማየትም፣ ለመጫወትም፣ ለመሳሳቅም፣ ለማውራትም ደስ ያለሽ። እኛ ሴቶች ወንዶች ብዙ ጊዜ ሲያደንቁ እርስ በርስ እንደናነቅ ደስ ይለናል። ደግሞ እነዚህ ወንዶች ሲያደንቁን ደስ ይለናል። በጣም አመሰግናለሁ። ኮሜንት ላይ ጅንጀና የምትሉት ይሄ ጅንጀና አይደለም፣ በመቤቴ እግዚአብሔርን ኖርማል ወሬ ነው አይደል? ሚኪኔ አየሽ፣ በጣም ኮሜንት እያየሽ ትጨናነቅ ያለሽ። አየሽ፣ እኔ አሁን ኮሜንት እያየሁ እስቃለሁ እንጂ አሁን እንደዚህ አይነት ነገር ሳይ ላይት ነው ለእኔ እስቃለሁ፣ ያስቁኛል ነው እንደዚህ ሲያወሩ ምናምን። ባይ ዘ ወይ እነሱ ቤተሰብ ናቸው፣ እዚህ ውስጥ ያሉት በሙሉ የእኛ ቤተሰብ ናቸው። ታያለሽ ያለ ኦፍኮርስ አንዳንዱ በጎ ማይናገር ሊመጣ ይችላል፣ ግን እሱም ፔንቴሽን አናረግም። ገባሽ? እኛ የሚወደንን ከፍ ከፍ የሚያደርገንን የሚያበረታታንን በጎ ለኛ የሚመቸውን መቦጫ እሱስ ብቻ ላይ ማተኮር ያለብን እና ዶን ወሪ ብዙ ነገር ላይ ዶን ወሪ አታርጊ ነው። እንደዛ ሳይሆን እነሱ በተለይ በሌላ መንገድ እንዳይወስዱት ቢ ኖርማል ወሬ እኔ እንደ ማንኛውም ሰው ሄለን ቢወስዱትስ ምን ይቀይራል? ቢወስዱትማ እስካልሆነ ድረስ መብታቸው ነው። ቅልፍታጫለች አላጣም። በጣም ጥሩ በቃ ኦኬ። ባይ ዘ ወይ ብዙ ሰው እዚህ ያለው አሁን እኛ የቤተሰብ ናቸው፣ ግን አታውቂያቸውም። እነሱም እኛን እንደዛ አያውቁም እኮ ውስጥ ለውስጥ። ስለዚህ እነሱም ዛሬ ማታ በረንብ ይተኛሉ፣ እኛም በረንብ እንተኛለን። የውላ ጨዋታና ፎን ነው። ገባሽ? የውላ ፋሚሊ ጉድ ታይም። ስለዚህ እንደፈለጉት ቢወስዱትም ኦኬ። ፐርሃፕስ ሜቢ ለሰርጋችን ይጠራሉ ጸባይ ካላቸው። ጉድ ፈላ ጸባይ ላለው በሙሉ ጸባይ ካላችሁ ትጠራላችሁ በትልቁ አዳራሽ። ያኛውን ቮይስ ልስጣችሁ። ሰሞኑን ሄለንን አግኝቻት ነበረ ቲክቶክ ላይ እና በጣም ጥሩ ልጅ ናት። በአዲሱ አዳራሽ እንግዲህ ሚሌኒየም ሆል ትዳራችንን ስንመሰረት ሁላችሁም ተጠርታችኋል። ምን ይመስላችኋል? ስማ ሚኪ የቀለደ ነው ስጋት የቀለደ ነው የቀለደ ነው። እናንተ ቆይታ አማኝ ናችሁ ነው። በጣም አማኝ ናችሁ። አንተም ተጫዋች ነህ። በጣም እንደዛ ነው። ህይወቴ በሙሉ ለሚያውቀኝ ሰው አንድ ቀን አመጣላቸዋለሁ። ኦል ማይ ቤስት ፍሬንድስ ለህይወቴ በሙሉ የሚያውቁኝ በሙሉ በጣም ጓደኞቼ ይነግሯቸዋል። በጣም I like life and I love joking around. That's usually me, you know. በጣም ስሞል ፖርሽን ነው በህይወቴ ሲሪየስ ሆኜ የምገኘው። በጣም ብዙ ጊዜ ግን አብዛኛው ደስተኛ ተጫዋች ሰው ነኝ ነው። ምን ትወጃለሽ? ሙዚቃ ምን አይነት ሙዚቃ ነው የምትወጂው? ያለን ሰሞኑ ምን አይነት ሙዚቃ ነው የምታዳምጪው? ሙዚቃ ማን ነበረ? ብዙ ናቸው እኔ የምወዳቸው። ቆይ አንዴ ሊያው እዚህ ጋር ያዳመጥ ነበር። እስኪ አንድ ሙዚቃ ዴዲኬት አድርጊልኝ። ምን ዴዲኬት ታደርጊልኛለሽ? አንድ ሙዚቃ ኮሜንት ላይ ይምረጡ። አንቺ ለምን ከልብሽ አንቺ ነው የምፈልገው። አንቺ ምረጭ። የኔ ነው። እሺ ምረጭ። ኦኬ የኔ መጋብዝህ እንትናን ነው እንትን የሚለውን ልስፈንልህ። ድምፅ አለሽ እንዴ? እንስማው እና እንዴ ይህን አታውቅም?
ቀላለኝ ቆይ እየቀለድሽ ነው? ያ እኔ የምወደው ዘፋኝ ይሰማል፣ ደስ ይለኛል። ያው እዚህ ውስጥ ብዙ ሰው ስላለ እነሱንም ቢያካትት ደስ ይለኛል። ግን ለአንተ ነው በደምብ ነው ለአንተ ነው በደምብ ግን እነሱም እንዳይደብራቸው። ለእነሱም ነው የሚዘፈነው፣ ግን ለሁላችንም ነው የሚዘፈነው። ለሁላችንም ለሁላችን። ኦኬ እድሉ ስለሰጣችሁ አመሰግናለሁ። እንጀምር። ብሔር ብሔረሰብ የኢትዮጵያ ልጆች አወቀ ማ የሀገራችን ባንዲራ ምናምን ስንት ይባላል? የሀገራችን ባንዲራ ምናምን እዚህ ውስጥ ብዙ ሰው አለ። እንዴት ምን አንተ ብቻ ምገውዝ እነሱ ቀጥዩ በእናትሽ ደስ ይላል። ስማው እንደዚህ ሰምቼ አላውቅም። ቆይ ለምን አንተ እንትን አትለኝም? ያንተን ከሰማሁ በኋላ እኔ ልጋብዝ። እውነት እኔ ልስፋልሽ? እሺ እስከዛ እኔ ብስኛው ስልኬ የምፈልገው ሙዚቃ እኔ ልስፈንልሽ። ትንሽ ምን ልስጣት? እኔ ልስፈንላት እንዴ? የህይወቴ ህይወት አንቺ በመሆንሽ። ጥላሁን ገሰሰ ታውቃላችሁ? ጥላሁን ገሰሰ ምን ይመስላል? That was great. ቆንጆ ዘፈን ነው፣ ደስ ይላል። ግን እኮ ይሄ የሆነ ሚስት ታገባ ሚስት ቤሎ ልብሳ ምናምን ዘፍንላቸው ምዘፍኙ ዘፈን ነው። ለሚስት ድምፅ አለ። ሀሪፍ ምርጫ ነው በጣም። ቬሎ ለብሰሽ ሞክረሽ ታውቂያለሽ? ቬሎ ለብሳ አስቤ ነበረ፣ አልተሳካልኝም። በእውነት ልለብስለት ያሰብኩት ልጅ አልፈለገም። አይዞሽ በቃ በቅርብ ጊዜ እንደግዛት ሌላ ቬሎ ትለብሻለሽ። ያ እኔ ቬሎ ሰርግሽ ግን ትንሽ ሰርግ ነው የምፈልጊው? ትልቅ ሰርግ ነው የምፈልጊው? እኔ ትንሽ ነው የምፈልገው። ትንሽ ነው ያ የምንለብሰው ቬሎ ራሱ የሆነ ምን ቬሎ ነው የሚባለው ጋይዝ? ረዥም ትልቁን አይደለም፣ ትንሽ የሆነ ንገሩኝ እንጂ ከዚህ ያገባችሁ ሴቶች ምን ቬሎ ይባላል? ሚኒ ቬሎ ሚኒ ነው አይደለም? ሚኒ አይደለም፣ ሚኒ ነው ጋይስ። ሚኒ ቬሎ ያ መርሜድ ያ በመርሜድ ነው ያ እሱ ነው የምፈልገው። ከዛ ባሌ ደግሞ እስከነ ሚዜዎቹ ያቂ ቅብር ለብሰዋል። እሱም ዝንጥ ይላል። 3 ሚዜዎች ነው የምፈልገው። 3 ሚዜ ብቻ ነው የሚሆነው? ያ በኮ 3 ሚዜ እዛ በላይ አስፈላጊ አይደለም። የት ሀገር ነው ሰርግሽ መደገስ የምትፈልጊ? እሱ የሚፈልግበት እሱ የሚፈልግበት 5 አይሻልም ይላል ሚኪ። አይዞህ አንተ እኮ ከ3ቶቹ አንዱ ነክ በሚኪ በሱ በኩል። እውነት ለመናገር እኔ 6-7 ነው የሚኖረኝ። 6-7 ሚዜ ነው የሚኖረኝ። እውነት ይሁኑ። አንተ ለዛውም 10 አስቤ ነበር። አሁን 3 ስትይ ልቀንሽ ብዬ ነው። እግዚአብሔርን እየቀለድን ሸረኛ። ኧረ እናንተ ሰዎች እሺ ሚኪ ጨርሻለሁ ንግግሬን። አመሰግናለሁ። ቲንኪው እዚህ ቤት ውስጥ ያላችሁ ሰዎች ቲንኪው፣ ወዳችኋለሁ። እንደ እንትን ትሪት የምታደርጊው ግን ልክ ፓርላማ እንደዘጋሽ ምናምን እንትኔን ጨርሻለሁ ጋይዝ። እሺ ደህና ደሩ እንትን አስመሰልሽ ብቻ በቅማ አፍሪካን ዩኒየን ምናምን ግንኙነት አስመሰልሽ። አዎ ለሰጣችሁኝ እድል አመሰግናለሁ። ለስፒቹ ምናምን ጥያቄዎችን ጨርሻለሁ። አይ እንትን ነው እስካሁን ያወራነው ወሬ ማለት ነው። እንትን ምንድን ነው እኔ እኮ ስደናበር ማውራት ራሱ አልችልም። ሜይ ቢ እዚህ ሁኝና ሌሎች የሚጠይቁ ጥያቄ ካለ ይመጣሉ፣ ይጠይቁናል። ምን ችግር አለው?
ይሳተፉ። ከሰሙት ነገር ጥያቄ ይጠየቅ። ዊ ኖ ጥያቄ ማ ይቅር በቃኝ። ባይሆን እነሱ እየገቡ ከአንተ ጋር ያወሩ ጫወቱ የቅድሞቹ ጓደኞች እነሱ ጋር ብታወራ አሪፍ ነው። ውርዬ አላጨናንቅሽም። መተሽ ፈታ ስላልሽ ቤቴ መተሽ አትጥፊ፣ ጎብኝኝ ይበልጥ። አንድ ነገር ተናግሬ ልውረድ? እሺ ፕሊዝ። እሺ ፓርላማ ምናምን አድርግሽ እንዳትለኝ፣ ቀለል አድርጌ ነው። ፍለርትም አይደለም ጅንጀናም አይደለም ቅብጥርስም አይደለም። ማንኛውም ቲክቶክ ላይ እንደሚያወራ ሰው ያወራ። አንድ ሽጋስ ቆይ ከመሄድሽ በፊት በዛው እንትን ምለው ነገር አለ። ከመሄድሽ በፊት ላሰማሽ የምፈልገው ነገር አለ። ኦኬ አንድ ነገር ላሰማት ስለምፈልግ ነው ጋይዝ፣ ማሰማት ስላለብኝ እድሉን ከሰጠሽኝ ማለት ነው። አንዴ ጋይዝ አንዴ